እንደጠራንሽ ይገባሻል። እኛ ቦታው አልነበርንም። እናንተ በተቀያየማችሁም በእርቃችሁም በፍቅራችሁም ሰዓት አልነበርንም። ግን ትክክሉን እውነተኛውን ሀቁን ስህተቱን የሚያውቀው አላህ ነው። ምንም ቢሆን ምን በሁለት ሰዎች መሀል አንድ ነገር ሲፈጠር ደግሞ ዝም ብሎ ማየት ወይም ማሽቃበጥ ደግሞ እኛንም ተጠያቂ ያደርገናል አይደለን? ዝም ብለን ማየታችን ስህተቱ እዚህ ጋ ነው እዛ ጋ የሚለውን ለአላህ እንተዋለን። እሱ ፍርዱን በሚሰጠው ይስጥ። ግን እህትማማች ሆናችሁ አንቺም እናት ነሽ፣ በስደት ላይ ያለሽ ነሽ። እቺ ልጅ ልጇን ጥላ እዛ ጨለማ ቤት ውስጥ ስትቀመጥ ደስተኛ እንዳልሆንሽ 100% እርግጠኛ ነኝ። ግን ከመቃጠልሽ ውስጥሽ ውስጥ ካለው ነገር የተነሳ ይሁን ብለሽ ጨክነሽ እንዳረግሽ ሆናለሁ እንጂ ኢቨን አሁን በዚህ ሰዓት ደስተኛ ሆነሽ አይደለም። እና ለልጇ ስትይ አላህን ፈርተሽ ዛሬ ለደረሰብሽ ነገር ለመበቀል አንቺ ታውቂዋለሽ ምን እንደተጠቀምሽ። የባለቤትሽን ፓወር ብትጠቀሚ፣ ገንዘብሽን ብትጠቀሚ፣ ምኑንም ብትጠቀሚ ነገ አላህ ፊት አንቺ ብቻሽን፣ እሷ ብቻዋን፣ እኛም ብቻችንን ብቻ ለብቻ እንቆማለን። ከዛ ተጠያቂነት ነፃ ለመሆን ያኔ በማዘን በመራራት ክርስቲያን ነሽ እርግጠኛ ነኝ አይደለም? ከትንሽ ጿሚ ነሽ በዚህ ሰዓት ሙስሊም ናት። ሙስሊምን ብትሆን ትላንት ነው ረመዳንን የወጣ ነው። በማንኛውም ወቅት ቢሆን በእስልምና በክርስትና ይህን ያህል ጭካኔ አይፈቀድም። ታውቂዋለሽ። አልፌ ተናግሬ ለማስቀይምሽ ነገር ይቅርታ። ግን እኔ እንደ እናትም እንደ እህትም ነው በዚህ ሰዓት እምወቅስሽም እምመክርሽም እምለምንሽም ደግሞ ለልጇ ስቲ ለአላህ ብለሽ ይቅርታ አርጊላትና ከሳሽ አንቺ እስከሆንሽ ወይም ባለቤትሽ እስከሆን ድረስ እባክሽ 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 ክንሱን አንሽላት። እኛ ልክ ነው ልክ አይደለም ጋር የለንበትም። ማናችንም ማንም ሰው ልክ ነው ልክ አይደለም የሚል ሰው ራሱ የተሳሳተ ነው። በቦታው ያሉት ገነት፣ ሱሱ፣ ሌሎች ጓደኞቻቸውና አላህ ናቸው። ስህተቱ የቱ ጋር እንዳለ የሚያውቀው አላህ ነው። እሱ ፍርዱን ይስጥ። አንቺ ግን ለአላህ ብለሽ በልጆችሽ ይዤሻለሁ፣ በልጆችሽ ክስሽን አንሽላት፣ በልጆችሽ ሙኒትዬ። እኔ መሲ ደውላልኝ አክብሬን የመጣሁት ለመሲ፣ ለእናንተም እንደዛው ከበር አለን። የሚዲያ ነገር ገደለች አስገደለች የሚለውን ነገር ተውት፣ እሱን ራሴ ስለማውቀው። ግን እዚህ ጋር ደግሞ ሙኒትዬ የምትረጂኝ ነገር ከሆነ በውስጥ ዛቻ፣ በዋትሳፕ ዛቻ መጥቶ ሱቅሽን እናቃጥላለን ስለተባለ ከሷ ስለመጣ ነው። ገባሽ አይደለ? ባለቤቴ ደግሞ ሱቁ የሱ ነው፣ የእሱ ተሰርፋት ነው የኔ ሳሎን ማለት ነው። እዚህ ጋር ደግሞ ታውቂያለሽ ነጮች እንደዚህ እናደርጋለን ሲሉት ምናል ደረጃ እንደሚደርሱ እናንተ የምታዩት የቲክቶኩ ስም የጠፋውን ነው የምታዩት፣ ግን በውስጥ የተፈጠረውን ነገር አታውቁም። በእርግጠኛነት በንዴታችን ሰዓት በእልህ ሰዓት ብዙ ነገር እንላለን እንጂ መቼም አንቺን ላለመጉዳት ብላ ሳይሆን ራሷን ሪስክ ውስጥ ላለመክተት ስትል ይሄን ያለችውን ነገር እንደማታደርግ ታውቂያለሽ። ሌላው ደግሞ ላቅ ይችላል። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይህንን ደግሞ እነሱ አይረዱትም። ገባሽ አይደለ? ቢሆንም ግን ሚስት ነሽ፣ የልጁ እናት። እኛ አበሾች ደግሞ ገኒ፣ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቅስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ
ለአላህ ስትይ በልጆችሽ አሁንም እልሻለሁ በብዙ መንገድ ሀቃልሽ ይህን ነገር ምትልልለት እችላለሁ፣ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስትህ ሰው ገደለች፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ የሄዱት። ይዞ የሄዱኝ ነው እኔ የሄድኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰውን ልጅን አሳልፌ የምገለው የሀገሬ ዜጋ። እዚህ ጋር ደግሞ እኔ በእኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ የተነሳ ተገሏል። ያኔ እንትን አግሏቸዋሉ። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለም? የእሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ። የኔ ነመምስ ለምንድነው የማታዩልኝ? ለምንድነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም እንደ አግኝተንሽ እንድናወራ እንደ ማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለም። ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናውቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድን ነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወጥታ እዚህ ጋር አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ግን ስነግርሽ ወላሂ በንዴት የምትሰው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ። ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስለ አንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል። አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጀው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ህሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃት። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮመንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብራችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% እነግርሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽን ሞልተሽ አፍሽን ሞልተሽ ብትናገሪም ደስተኛ አይደለሽም። የዛ ልጅ የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ። ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ። ሽምግልና ሁሉ ልኬባታለሁ። አሉ ሽማግሎች ደግሞ የባሌ ዘመዶችም አሉ፣ ጓደኞችም አሉ፣ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለም? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል እራሴ ዝቅ አድርጌ እራሴ ነኝ ተበዳዩ። ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ።
ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እች ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ ማናት እሷ መጥቼ የምታረቃት ነው ያለችኝ። ማናት እሷ? አልፎ ተርፎ ዛቻ ለሱቁ ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያደረግባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ ያኔ በእኔ ቦታ እናንተ በእኔ ቦታ ሆናችሁ እስኪ ተረዱን። ሙኒት እኔ ላውራ ከይቅርታ ጋር እሺ ችግር የለም። ስለመጣሽ እናመሰግናለን። ግን አሁን እኔ ጥያቄ አለኝ። አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትሳፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ይቅርታ ጋር ዛቻ በውስጥ ቀርቦ ያው ባለቤቴን ሰሞስ ባለቤቴ ሄዶ የባለቤቴ እንትን ነው ይሄ መናይሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትሳፕ በራሷ ድምፅ በራሷ ቤተሰቦች እና አባቴ ለመጥላቸው በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ እሷን አላከችም ብለው እነሱ ተላኩ እንጂ ትላቸው ሰዎች ናቸው። ኢትስ ኦኬ ዌይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሹ ሱቅሽ ላይ ራሷ ዛቻ አድርሳለች። ራሷ አድርሳለች። አሁን እኛ እየመጣ ነው ይኸውልሽ፣ አሁን እየሰማን ያለ ነው። ይህንን እንደ አዲስ ነው ገኒ። እኛ የመጣ ነው ምን መሰልሽ፣ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ አለች እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክ እኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ ባንደበት